ድምፅ ነን። የአዲስ አበባ ፎቆች ያማልላሉ። አንዱ የኔ ቢሆን ምናምን እንላለን። መሬት ላይ ሆነን ቀና ብለን ስለምናያቸው አይገርማቸውም? ምዕመናን መሬት ላይ ሆነን ቀና ብለን ስናያቸው የናፈቅናቸው የቀናንባቸው ፎቆች በአውሮፕላን ሆነን በሰማይ ወደ ምድር ስናያቸው ትንንሾች ናቸው። ለምን? ያለን በምድር ነው በሰማይ? በሰማይ ያሉ ልብክሙ በሰማያዊ አኗኗር በመንፈሳዊ ሕይወት በተመስጦ ስንኖር ያጓጓችን ዓለም ትንሽ ናት። አውሮፕላን ላይ ሆነን 23,000 ጫማ ወደ ላይ ከፍ ብለን ይህችን ዓለም አይተናታል። የሌለችም ትንሽ ናት። እግዚአብሔር ከፈቀደ ይህንን ዓለምም እንወርሳለን። እኛ የእግዚአብሔር ልጆች ካልወረስናት ማን ሊወርሳት ይችላል? እኛ ካልኖርንባት ማን ይኖርባታል? በተለያየ ምክንያት ባይሳካስ ለመተነስተ ቤተ ማይደርን እዘበ ምድር አልሳካቢ አተርፈ ባያውደ ቢኖር ብነ ማይደር ዘበሰማያት ዘኢገብሮ ወደ ሰብ የሰው እጅ ያልሰራው ባለቤቱ ብቻ ላማኞች የሚሰጠው ሰማያዊ ቤት አለን አለ ጳውሎስ። እግዚአብሔርን አመስግን እስኪ። ብዙ እኮ ነው፣ አማራጫችን ብዙ ነው፣ ተስፋችን ብዙ ነው። በሰፈር እየመጣ ማን ተስፋ እንደሚያስቆርጣችሁ አላውቅም። ስለ ሀገራችሁ፣ ስለ ሕዝባችሁ፣ ስለ ቤተ ክርስቲያናችሁ አልጋ የለቀቃችሁ እምብዛም አትዘኑ። ቤተ ክርስቲያኒቱ ጠባቂ አላት። አንጻ ለቤተ ክርስቲያኔ እሰራታለሁ ዋላ ቅጸ ሲሆን ይልጓ የገሃነም ልጆች ይመክሩባታል፣ ይዶልቱባታል፣ ይወረውሩባታል። ይችሏታል አይችሏታል? አታመሰግኑም ወይ እናንተ? ይችሏታል። ይሄ ያን ሰባኪ ነገር ለማሳመር የተናገረው ቃል አይደለም፣ የባለቤቱ ድምፅ ነው። የገሃነም ልጆች አይችሏትም፣ አይችሏትም። ይህንን ጠንቅቀን የምናውቅ እኛ ኦርቶዶክሳውያን በሚሆኑት ነገሮች ለቤተ ክርስቲያን ባለ የምናዝን የገሃነም ልጆች አይችሏትም ተብላ የተነገረችዋን ቤተ ክርስቲያን ሳያውቁ ለሚነኳት ለምን እድሜያቸውን ያሳጥራሉ? ለምን የሰበሰቡትን አይበሉም? ለምን የማይነካ ይነካሉ ብለን ማሳሰቢያ እንሰጣለን እንጂ የገሃነም ልጆች ይችሏታል እንዴ? ክብርና ምስጋና ለአምላካችን። በተረፈ ዕድሜያችን እግዚአብሔር ለእኛ የዋለልንን ውለታ መድኃኔዓለም ክርስቶስ በመስቀል ላይ የከፈለውን ዋጋ ለእኛ ብሎ ይሄ ነው ከዓለም የሚነጥቀን፣ ፈቃደ ሥጋን የሚያስረሳን፣ ተራ ነገሮችን የሚያስተውል፣ ነውርን የሚያስንቀን ውለታው ነው። ይማርካል ውለታው። ደሙ እየተንጠበጠበ መስቀል ላይ ሰው እንዴት አለ? እንኳን እኛ ክርስቲያኖች ዮሴፍ እንኳ የጲጥፋራ ሚስት የማይገባ ጥያቄ ስትጠይቀው ሁልጊዜ ይገርመኛል። በሩ ተዘግቷል፣ ሰው የለም አለችው። ልክ ነሽ፣ ሰው የለም፣ በሩ ተዘግቷል። ግን እፎ እገብር ኃጢአተ በቅድመ እግዚአብሔር አላት። በእግዚአብሔር ፊት እንዴት አድርጌ ኃጢአት ልስራት? አይገርማቸውም? ይመጣል በእንደዚህ ያለ ሰዓት በዚያች መልካም ቀናን ከደም ግባት አስተባብራ ያዘች በጣም ቆንጆ ራሷን የጠበቀች ፀሐይ ያልመታት ንግስትና በሱ መካከል እግዚአብሔር ቆሞ ይታየው ነበር። ይሄ እኮ ገና በጨለማው ዘመን በሕገ ልቡና የተመዘገበ ታሪክ ነው። ምን ነው ዛሬ እንዲህ ያለ አማኝ ያጣል ብና ካስተማር እንዴት እንዲህ ማለት አቃተው ወጣቱ? የት አላችሁ? ውለታው ያስራል። የደረስንበት ከፍታ ዓለም የሚቀናበት ነው። እግዚአብሔር እኮ የሰጠን የባህሪ ሕይወቱ ዘእይክል ዓለም ነሲወቱ ዓለም ሊቀበለው የማይችለውን የባህሪ ሕይወት መንፈስ ቅዱስን ሰጥቶናል። ስጋውን በልተን ደሙን ጠጥተን በመስቀሉ ተባርከን
ያሬዳዊ ዜማ እየጠጣ ያደገ ሕዝብ በዚያ ልክ እንዲኖር ይጠየቃል። የተዘጋጀልን ቦታ አንደበት የሚገልጸው አይደለም። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ ሀዳሳተ ሰማያተ ወሀዳሰ ምድረ ንሴፎ ዘውስቴቶን የሀድር ጽድቀ አዲስ ሰማይ አዲስ ምድር እንዳለ እንደ ተስፋ ቃሉ እንጠብቃለን። ጽድቅ የሚኖርባት እና እንዲህ ያለ ቦታ ተዘጋጅቶልን በጣም ተራ በሆነ ነገር እንጣው ምዕመናን። አባታችን ዳግመኛ ሲመጣ በቀኝ ይጣል እንዴ? እንደምንም እንበርታና ፍቀዱልንና ወቅሰናችሁ መክረናችሁ ገስጸናችሁ እንፍቀድላችሁና ወቅሳችሁን መክራችሁን ተመካክረን በተረፈ ዕድሜያችን በደም የተመሰረተችዋን የቤተ ክርስቲያኒቱን ክብር በቃል አይደለም በሕይወት ለናቋት፣ ለሰደቧት፣ አፋቸውን ለከፈቱባት የምናሳይበት አስተዋይ ልቡና ለሁላችን ያድለን። አንዳንድ ጊዜ እኔ ከዚህ በፊት በነበሩት መምህራን እቀናለሁ። እንደው እነ አትናቴዎስ እነ ቄርሎስ መታደላቸው አለ። እንደ አርዮስ ያለ ኦሪጂናል መናፍቅ ማግኘት እኮ እንደ መቅዶኒዎስ ያለ እንደ ንስጥሮስ ያለ እድለኝነት እኮ ነው። ቤተ ክርስቲያኒቷ ከማን ጋር ትቀመጥ? ከማን ጋር ትከራከር? ጆሮው የሚቆርጡት ግዕዝ የማይሰማ ቤተ ክርስቲያኑን የማያውቃት አፉ ስንቱን እርከን ወርዳ ከእሱ ጋር ትቀመጣለች። ግራ ግብት ያደረገ ነገር ነው። መምህራኑ መምህራን ናቸው፣ መናፍቃኑ በዚያው ልክ ነበሩ። አሁን ያለው ግን ከባድ ስለሆነ ምዕመናን በተቻለ መጠን በተረፈ ዕድሜያችን የተዋለልንን ውለታ የደረስንበትን ከፍታ የዓለም ካለፈ በኋላ የተዘጋጀልንን የክብር ቦታ አውቀን ክርስቲያናዊ ግዴታችንን ተወጥተን ንስሐ ገብተን ለመሞት ያብቃን። ተረፈ ጊዜውን ይባርክልን። የሁላችንን ፍጻሜ ያሳምር። የአባቶቻችን ቡራኬ አይለየን። ወስብሐት ለእግዚአብሔር። ይትርሳ ተዘክሮተ እግዚአብሔር አምላክከ። እግዚአብሔር አምላክን ማሰብ አትርሳ ብሎ ነቢየ እግዚአብሔር ቅዱስ ሙሴ በኦሪት ዘዳግም ምዕራፍ 8 ላይ ያሰፈረውን ኃይለ ቃል በማንሳት መምህራችን እጅግ አድርገው በሊቃውንት አንደበት፣ በሊቃውንት ምስጢር፣ በሊቃውንት አነጋገር የራቀውን አቅርበው የረቀቀውን አብልተው አስተምረውናል። አምላካችን እግዚአብሔር ለመምህራችን ለመጋቤ ሐዲስ መምህር ወልደ ትንሣኤ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዘመን ከጤና ጋር ያድልልን። እንደነዚህ ያሉትን ሊቃውንት ለቤተ ክርስቲያናችን ያብዛልን። ለሁላችንም እንግዲህ አምላካችን በረከቱን ያድላል። ከዚህ በመቀጠል ወንድሞቻችን ይዘምራሉ። አብረን ሁላችንም እግዚአብሔር እናመሰግናለን። እግዚአብሔር ከሁላችን ጋር ይሁን። ወታጸምም ኩሎ Oh
ስጋ ፍትወታት ትፌውስ ቁስለ ነፍስ ወታጸምም ኩሎ ስጋ ፍትወታት ትምህሮ ሙና ጽሙና ለወራዙት ትምህሮ ሙና ና
ወራዙት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ትቤህሎሙ ጽሙና አለ ወራዙት ትቤህሎሙ ጽሙና አለ ወራዙት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ትቤህሎሙ ጽሙና አለ ወራዙት ትቤህሎሙ ጽሙና አለ ወራዙት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ጾም ትጌውዝ ቁስለ ነፍስ ወታጸምም ኩሎ ዘሥጋ ፍትወት ትቤህሎሙ ጽሙና አለ ወራዙት ትቤህሎሙ ጽሙና አለ ጾም ትፈውስ ቁስለ ነፍስ። ጾም ለወራዙት፣ ለወጣቶች፣ ለጎልማሶች ጽሞናን ታስተምራቸዋለች፣ መረጋጋትን ታስተምራቸዋለች የሚለው የቅዱስ ያሬድ ድርሰት ይህ ለሁላችን የተነገረ ወይም ደግሞ አስተማሪ የሆነ እግዚአብሔር የሚመሰገንበት ሁላችን የምንረጋጋበት መልካም የሆነ እግዚአብሔር ቃል ነውና በጾም በጸሎት ጸንተን መረጋጋትን ለሀገራችን ለሁላችን እንዲሰጠን አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን። ለወንድሞቻችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዘመን ከጤና ጋር ያድልልን። ከዚህ በመቀጠል የተወደዳችሁ እግዚአብሔር ቤተሰቦች ጠዋት የነበራችሁ ሲነገር እንደነበረው አባታችን መምህር አባ ገብረ ኢየሱስ እንዳሳሰቡን በራማ ኪዳነ ምሕረት ገዳም እጅግ ረሃብ ስለገባ ወይም ደግሞ ገዳሙ በጦርነት ምክንያት ለአደጋ ስለተጋለጠ
በዚህ በአዲስ አበባ ያሉ ሕዝበ ክርስቲያን ሁሉ የራሱን ድርሻ ኃላፊነት እንዲወጣ ለማድረግ ገዳሙ ቤተ ክርስቲያኑን የማያውቅ ገዳሙን የማያውቅ የለምና በማለት የገዳሙ አባቶች ባዘጋጁት ትኬት በዚህ በእኛ ገዳም መጥቶ ተዘጋጅተው ልጆች እያዞሩ በር ላይ ይዘው ይገኛሉና ሁላችን የምንችለውን አቅማችንን የፈቀደውን እንድንገዛና ገዳሙ ከአደጋ እንዲተርፍ እንድናደርግ እንድትገዙ የሚል ማሳሰቢያ ነው እየተነገረ ያለውና ሁላችን በዚህ ችግር ላይ የወደቁትን እንድንረዳ ሁላችን መተባበር አለብን። እግዚአብሔር አምላክ ከሁላችን ጋር ይሁን። ዘማሪ የዕለቱ ዘማሪ የተጋበዘው ዲያቆን ዘማሪ እንዳለ ተነግሮኛልና ዘማሪ እንዳለ ደረጀ ነው ስሙ። እንግዲህ ያው በደረሰበት ሰዓት በደንብ አድርጎ እግዚአብሔርን ያመሰግናል፣ እኛም አብረን እናመሰግናለን። እሱ በፈቀደው በወደደው ሰዓት ደርሷልና ወንድማችን ዘማሪ እንዳለ ደረጀ ወደ መድረክ አብረን ሁላችን እናመስግን። እግዚአብሔር ከሁላችን ጋር ይሁን። ሊቃውንተ ቤተ ክርስቲያን፣ መነኮሳት፣ አዕይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ሰባኪያነ ወንጌል መምህራን፣ የእግዚአብሔር ቤተሰቦች፣ ምዕመናት በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ። እንድናመሰግነው ስሙን እንድንጠራ ይረዳን የቅዱሳን አባቶቻችን አምላካችን ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሁላችን እልል እያልን እያጨበጨብን በአንድነት አምላካችን እግዚአብሔርን በዝማሬ እናመሰግናለን። በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ስምህንም ይዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ስምህንም ይዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ስሉስ ቅዱስ እያሉ ያለና የሚኖር አንተ ነህ። በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ስምህንም ይዋጃለን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ሊቃናት ይጮኻሉ በጉድ ተነሳ እያሉ የጽናዬ
ምስጋናህን አበዙ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ክብርህ እንደ ምድር ይነገራል ዘመን የሚባል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ ይነገራል ዘመን የሚዋጀል መድኃኔዓለም እስኪ መድኃኔዓለም ትገኛል የዙፋን ስር ካሉ ሰባቱ መናፍስት የታመነው ምስክር አዲሱ ውዳሴ መዝሙር ያለና የሚኖር አንተ ነህ እግዚአብሔር በሰማያት ላይ ከፍ ከፍ እንደ ምድር ይነገራል ዘመን የሚዋጀል ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ሰምቼ ቃልህን ወዳለው ምስክር ላዳኝበት ሥጋን ተዋህደ ለእኛ መገለጥ ሥጋን ተዋህደ ለእኛ መገለጥ ክብርህ ነው ክብርህን መናገር ጽድቅ ነው ፍቅርህን መመስከር ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ ስጠራ ሳመልክ እኖራለሁ መንፈሱ ላላርስ ወደኋላ እያየ በረድኤት ስትሞላ እመካብሃለሁ ባንተ በደሜ አምላኬ ነህና የምታስብ ለኔ ጌታዬ ነህና የምትራራ ለኔ ክብርህ ነው ክብርህን መናገር ጽድቅ ነው ፍቅርህን መመስከር ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ስጠራ ሳመልክ እኖራለሁ ቸርነት ምሕረት ከበዛልኝ ለስምህ ውዳሴ ቅኔ ያለኝ ክብርና ሞገስ ያንተ ነህ ጌታ ተመስገን ተመስገን ጠዋትና ማታ ተመስገን ተመስገን ጠዋትና ማታ ክብርህ ነው ክብርህን መናገር ጽድቅ ነው ፍቅርህን መመስከር ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ሰራዊተ መላእክት ዓለም
ሰራዊተ መላእክት ሰራዊተ መላእክት ለመድኃኔዓለም ሰራዊተ መላእክት ለመድኃኔዓለም ቀውሙ ቅድሜሁ እንደ ሻሽ ተነጥፈው እንደ ቅጠል ረግፈው በመድኃኔዓለም ፊት በአውደ መስቀሉ አደባባይ አምላካችን እግዚአብሔርን የሚያመሰግኑት መላእክት እንደሆነና እኛም የሰው ልጆች እግዚአብሔርን ለማመስገን ስለሆነ የተፈጠርነው ዓላማው እሱ ነውና ባናመሰግን ደግሞ እንደ ሰይጣን ወይም እንደ ዲያብሎስ ወደ እንጦርጦስ የምንወርድ መሆናችንን የሚያስገነዝብ የእግዚአብሔር ቃል ነው። አምላካችን እግዚአብሔር እንዲሁ በጠዋትም በማታም ስሙን በመጥራት እግዚአብሔርን በማመስገን ለመኖር ያብቃን። ለወንድማችን ለዘማሪ እንዳለ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በነፍስ በሥጋ ይጠብቅልን። ከዚህ በመቀጠል ወደ ሁለተኛው የትምህርት ክፍለ ጊዜ እንሄዳለን። የትምህርቱን ክፍለ ጊዜ የሚይዙልን ወይም ደግሞ የሚያስተምሩን መልአከ ሰላም ሙሴ በለጠ በሸገር ከተማ የገዋሳ ደብረ ብፁዓን አቡነ ገብረ መንፈስ ቅዱስና አቡነ ሀብተ ማርያም ቤተ ክርስቲያን አስተዳዳሪ ይሆናሉ። ለመምህራችን ተናጋሪ አንደበትም ለእኛ ደግሞ ለሁላችን ሰሚና አስተዋይ ልቦና አምላካችን እንዲያድለን ቅዱስ ፈቃድ ይሆንልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። ልዑል አምላካችን ቅዱስ እግዚአብሔር ሆይ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ጥፋት ፈጥነህ ሳታጠፋን በምሕረትህና በቸርነትህ በአባታዊ ፍቅር ጠብቀህ ይህችን ሰዓት ለንስሐና ለበረከት ስለሰጠህን እናመሰግናለን። ክቡር መልአከ ብርሃን ዶክተር አባ ጴጥሮስ በዚህ ጥንታዊ ታሪካዊ ገዳም የስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው መነኮሳት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የበረከት የቃል ኪዳን ልጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አምላካችን ፈጣሪያችን ቅዱስ እግዚአብሔር በመመስገኛው
ስፍራ እንዲህ ባማረና በደመቀ መልኩ ተሰባስበን እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልንና የረዳን ስሙ ለዘላለም የተመሰገነ ይሁን። አርአየ እግዚአብሔር አድኅኖቶ ወበቅድመ አሕዛብ ከሰተ ኪዳኖ። የዳዊት መዝሙር 97 በቅንፍ 98 ከቁጥር 2 ላይ ተጽፎ የምናገኘው ኃይለ ቃል ነው። የቤተ ክርስቲያናችን ወርቃማው ቋንቋ ልሳነ ግዕዝ ሲተረጎም እግዚአብሔር ማዳኑን አሳየ፣ ወበቅድመ አሕዛብ ከሰተ ኪዳኖ፣ በአሕዛቡም መካከል በሕዝቡም መካከል ኪዳኑን ማዳኑን ገለጠ። ይህንን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ንጉሠ እስራኤል ቅዱስ ዳዊት ነው። እግዚአብሔር ማዳኑን በቀደመው ዘመን በብሉይ ኪዳን ታሪክ በነቢያት ላይ አድሮ ቃሉን እያስተላለፈ ለነቢያት ትንቢትን እየገለጠ ማዳኑን አስታውቋል፣ አምላክነቱን ገልጧል። ለ5500 ዘመናት በመከራና በኩነኔ በስቃይ ውስጥ ይኖሩ የነበሩ የሰው ልጆች በተነገረው ትንቢት መሰረት ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ በተለየ አካሉ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም በሥጋ ተገልጦ ሁላችንንም አድኖናል። ሞት የተፈረደብን የሞት አዋጅ የታወጀብን ሆነን እንዳንቀር አምላካችን ስለሚወደን ከምንም በላይ ስለሚያከብረን እኛን ሊያድነን ከገባንበት ድቅድቅ ጨለማ ከሲኦል እስራት ሊፈታን አንድያ ልጁን ወደዚህ ወደማትመቸዋ ዓለም ምድር መከራ ወደ በዛባት ዓለም ልኮታል። ያመንነው በሱ እንድንድን ነው። በሱ ሕይወት እንድናገኝ ነው። ታዲያ እኛ የዳንን ሕዝቦች የደም ዋጋ የተከፈለልን የእግዚአብሔር ልጆች እግዚአብሔር ያንን ውለታ ያንን ሁሉ ስቃይ ለእኛ ሲል የተቀበለውን መከራ እንዳንረሳ
ዛሬ ሁላችን ማስተዋስ ያስፈልጋል። ምናልባት ያ የቀራንዮ ምስጢር ከአእምሯችን እንዳይጠፋ አንዳንድ ጊዜ በማይረባ ሁኔታ በጠማማ ልቡና አስተሳሰብ እንዳንወድቅ የመድኃኔ ዓለም ውለታው የመድኃኔ ዓለም ፍቅሮ እንዳይረሳን ለሱ መገዛት፣ እሱን ማምለክ፣ ለሱ መንበርከክ በደስታችንም ጊዜ ቢሆን በሐዘናችንም ጊዜ ቢሆን በዚህ መሰረት በዚህ ትእዛዝ መጽናት ከእያንዳንዳችን ይገባል። ነቢዩ ኤልያስ በዚያ አሕዛብ በበዙበት ዘመን በነ አክዓብና በነ ኤልዛቤል ዘመን ሲያስተምር በዚህ በአንደኛ ነገሥት ምዕራፍ 18 ከቁጥር 20 ጀምሮ ስንመለከት በሁለት ልባችሁ እስከ መቼ ድረስ ታነክሳላችሁ ይላል። ምእመናን በሁለት ልቡናችሁ ሰማይና ምድርን ብርሃንና ጨለማን በአጠቃላይ ፍጥረታትን የፈጠረ ፈጥሮ የሚገዛ የሚመግብ የእስራኤል ቅዱስ እግዚአብሔርን ማምለክ ሲገባችሁ ከሱ ከትእዛዙ ከሕጉ ወጣችሁ ለበዓል ለጣዖት ትሰግዳላችሁ፣ ትንበረከካላችሁ፣ ለሱ የማይገባ ክብር ትሰጣላችሁ፣ መስዋዕት ትሰዋላችሁ። እስከ መቼ ድረስ በሁለት ልቡናችሁ ታነክሳላችሁ? የእያንዳንዳችን አካሄድ ምን ይመስላል? የእያንዳንዳችን አመለካከት ምን ይመስላል? እውነት የመድኃኔ ዓለም ፍቅሩ ገብቶን ትናንትም በንስሐ ሕይወት ዛሬም በዚያው እየቀጠልን ነው ወይ ያለነው? እግዚአብሔርማ አድኖናል። አዳኛችን፣ ሕይወታችን፣ ሰላማችን፣ መድኃኒታችን እሱ ነው። ገርማችኋል። በዚያ ዘመን ኤልያስ በሚያስተምርበት ዘመን እነ አክዓብ እነ ኤልዛቤል ከጭካኔያቸው የተነሳ የእግዚአብሔር አገልጋዮች የሆኑትን ነቢያት አስገድለዋቸዋል፣ አስወግደዋቸዋል። ምን ስላደረጉ ከተባለ ሕይወት የሆነውን እውነት የሆነውን እግዚአብሔርን ስላመለኩ እንደ እግዚአብሔር ሐሳብ ስለተጓዙ ነቢያት ተገድለዋል። ግማሾች በመጋዝ፣ ሌሎች በእሳት፣ ሌሎችም ለአናብስት ተጥለዋል። ግን እግዚአብሔር ማዳኑን አልተወም ነበረ። ታዲያ የእግዚአብሔር ሰው ኤልያስ ከእግዚአብሔር ተልኮ ሕዝቡ እግዚአብሔር አዳኝ መሆኑን ያውቁ ዘንድ በንጉሡ በአክዓብ ፊት ቆመ። የንጉሡ ቤት የቅርብ ተጠሪ የሆነውን አብድዮ የሚባለውን አምላኬ እግዚአብሔር ዛሬ ከሱ ጋር
ከአክዓብ ጋር እንድቆም እንድነጋገር የእግዚአብሔር ማዳኑ የእግዚአብሔር ኃያልነቱ የእግዚአብሔር መግቦቱ በእነዚህ ሕዝቦች መካከል እንዲገለጥ እግዚአብሔር አዞኛል አለ። አብዶ በነቢዩ ሐሳብ መልእክት ተነገጠ። አንተ የእግዚአብሔር ሰው የእግዚአብሔር አገልጋይ ነቢይ ነው። እነ ኤልዛቤል እንቅፋት ሲፈጽሙ እኔ እኮ ነቢያቱን 50ውን በአንድ ዋሻ አድርጌ ምግብና ውሃ እየሰጠው ያለው ሰው ነኝ። እንዲህ ያለ ቃል ትናገራለህ። የእግዚአብሔር ቅዱስ መንፈስ ይህን የተናገርከኝን ቃል ለንጉሡ ስናገር አንተን ይሰውርሃል። በዚህ ሰዓት እኔ ሐሰተኛ እባላለሁ፣ ከሥራ እፈናቀላለሁ አለ አብድዩ። ምእመናን እውነትን ያዙ፣ እግዚአብሔርን ተጠጉ። ለጊዜያዊ ጥቅም ብላችሁ ከእግዚአብሔር ሐሳብ አትውጡ፣ ከአምልኮቱ አታፈንግጡ። ይህ ምድር የመከራ ምድር ናትና በሰማይ ያለው የእግዚአብሔር ለእኛ ያዘጋጀልን ርስ ያ ይበልጣልና ለጊዜያዊ ለምድራዊ ስሜት ሐሳብ ብለን መድኃኔ ዓለምን እንዳናስቀይም ወደ አምልኮቱ ወደ ትእዛዙ እንድንመለስ ዛሬ የእግዚአብሔር ድምፅ ይጣራናል። የእግዚአብሔርን አምላክነት ያውቁ ዘንድ አለ ኤልያስ። እዚህ ሰዓት አክዓብ ወደ ኤልያስ መጣ። ኤልያስም አስረግጦ ነገረው። ሌሊቱን በመዓልት መዓልቱን በሌሊት እያፈራረቀ በባህሪው ጌታ ሁሉን ቻይ የሆነ አምላክ እያለ ሕዝቡ ለምን በተሳሳተ ጎዳና ይሄዳል? አንተና ባለቤትህ ለሕዝቡ መውደቅ ለሕዝቡ መሳሳት ለምን ምክንያት ትሆናላችሁ? ስለዚህ ዛሬ እግዚአብሔርን ማዳን አንተና ሕዝቡ ታያላችሁ። የማን የእግዚአብሔርን ማዳኑ አንተና ሕዝቡ ታያላችሁ። ነቢያት ሐሰትን ጥራልኝ አለው። በሐሰት ጎዳና የነጎዱትን በማስመሰል ጎዳና የሄዱትን የእግዚአብሔርን አምላክነቱን የዘነጉትን ለወዳቸው ብቻ እንዲመቻቸው የሚስገበገቡትን ጥራልኝ፣ ሕዝቡንም ጥራልኝ፣ እኔም የሚሰዋው ለእግዚአብሔር ለአምላኬ የማቀርበው መሥዋዕት ይዘጋጅ። ነቢያት ሐሰቱም የሚሰዉት መሥዋዕት ይዘጋጅ። እንደ ኦሪቱ ትእዛዝ ወይም በዚያ ዘመን መሥዋዕት ባቀረቡ ሰዓት እግዚአብሔር የሚቀበለው ከሰማይ እሳትን አዝንቦ ነው። ስለዚህ በዚህ የእግዚአብሔር ማዳኑን ሕዝቡ ያያል አለማ ኤልያስ። በረከቱ ይደርብን። ታላቅ ነቢይ ነው። በእሳት ሰረገላ ወደ ብሔረ ሕያዋን እግዚአብሔር የሰወረው ሞትን ያልቀመሰ ታላቅ ነቢይ ነው ኤልያስ። እሻላ አክዓብ ነቢያት ሐሰት ተጠሩ፣ ቅጥሩ ተስተካከለ። ለዚያ የሐሰት መምህራን በዓል ለሚባለው ለጣዖቱ መሥዋዕቱን አቀረቡ። በዚህ ሰዓት ጣዖቱ አልሰማም፣ አጋንንት አይሰማም፣ ዲያብሎስ አይሰማም፣ አጋንንት አይሰሙም።
ይችላል እንጂ ከዚህ መውጣት ያስፈልጋል። የሚገርም ቃል ተናገረ ኤልያስ። ምናልባት አምላካችሁ ሩቅ መንገድ ሄዶ እንደሆነ ጮኻችሁ ለምኑት አላቸው። የሐሰት ነቢያት ጮኹ። ምናልባት አምላካችሁ እየተጫወተ ይሆናል አላቸው። ከማለዳው ጀምረው እስከ ሰዓት ባለው ሰዓት ለበዓል እየሰገዱ እያጎበደዱ ልመና ቀረቡ፣ ግን መልስ አላገኙ። አሁን የሰርኩ መስዋዕት እኔ እንዳቀርብ ደግሞ ይፈቀድልኛል። ኤልያስ የእግዚአብሔር ሰው ሕዝቡ እንደተሰበሰቡ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ሆይ ይህ ሕዝብ ያንተን ማዳን ያይ ዘንድ አምላክነትህን ይረዳ ዘንድ ከዓለት ላይ ከጭንጫ ላይ ውሃ አፍልቀህ መና ከደመና አውረደህ የመገብህ ጌታ መሆንክን ያውቅ ዘንድ ይማር ዘንድ ከአምልኮተ ጣዖት ከአጋንንት እስራት ይፈታ ዘንድ የኔን የባሪያህን የአገልጋይህን ጸሎት ስማ ብሎ ጸለየ። ጸሎታችንን እግዚአብሔር ይስማል። ልመናችንን እግዚአብሔር ይስማል። ጸሎታችን ወደ እግዚአብሔር ይድረስ። ክርስቲያኖች የእኛ ጸሎት ወደ እግዚአብሔር ሲደርስ የጠመመው ይቃናል። ጸሎታችን ወደ እግዚአብሔር ሲደርስ የራቀው ይቀርባል። ጸሎታችን ወደ እግዚአብሔር ሲደርስ የከበደን ሁሉ ምን ይሆናል? ይቀላል። ጸሎታችን ወደ እግዚአብሔር ሲደርስ የከበደን ይቀላል፣ ሸክማችን ይራገፋል። ምናልባት ምን ይኖር ከኛ የጎደለ ምን ይሆን? የነቢያቱን ጸሎት የሰማ የሰማዕታቱን ደም ያየ እግዚአብሔር ዛሬ የእናቶችን እንባ የአባቶችን እንባ የቤተ ክርስቲያኑን ጸሎት አንድም ፈተናውን ላይቀል የቻለው ለምን ይሆን? አካሄዳችን አልተስተካከለ ይሆን? ሐሳባችን ተበላሽቶ ይሆን? የእግዚአብሔር ማዳን አልተቋረጠችም? ፈተናው የበዛብን ሸክሙ ያንገደገደን ለምን ይሆን? ስንመርምረው ስንመልከተው በሁለት ልቡናችን እያነከስን እኮ ነው። አንዳንድ ጊዜ ወደ መንፈሳዊው፣ ሌላ ጊዜ ደግሞ ወዳልሆነው፣ ወደ ጣዖቱ፣ ወደ ዝሙቱ፣ ወደ ዘረኝነቱ፣ ወደ ጎጠኝነቱ። እንዲያ ከሆነ እግዚአብሔር እንዴት ይለመነናል? ጸሎታችንስ ወደ እግዚአብሔር እንዴት ሊደርስ ይችላል? የኤልያስን ጸሎት እግዚአብሔር ሰማው። እግዚአብሔር ወደ ኤልያስ መስዋዕት ተመለከተ። እነዚያ በተሳሳተ ጎዳና ይሄዱ የነበሩ በአክዓብና በኤልዛቤል የነበሩ ሕዝቦች በተሰበሰቡበት የኤልያስን ጸሎት እግዚአብሔር ሰምቶ መስዋዕቱን ተቀበለለት። ደስ ይበላችሁ። የሁላችንን መስዋዕት እግዚአብሔር ይቀበልልን። አሁን ምን አሉ ሕዝቡ? አዎ ሕይወት መድኃኒት አዳኝ ሆነው የኤልያስ አምላክ ነው አሉ። ክብር ምስጋና ለመድኃኔ ዓለም ይሁን። የኤልያስ አምላክ ነው፣ እሱን እናመልካለን አሉ። ለእሱ እንበረከካለን። በዓል ጣዖት ነው፣ አይሰማም። እኛ ለእሱ ተባርከናል አሉ። አርአየ እግዚአብሔር አድኅኖቶ በኤልያስ ላይ አድሮ እግዚአብሔር ምኑን አሳየ? ማዳኑን አሳየ። በጊዮርጊስ ላይ አድሮ፣ በተክለ ሃይማኖት ላይ አድሮ፣ በተክለ ሐዋርያት ላይ አድሮ
እግዚአብሔር ምኑን አሳየ? ማዳኑን አሳየ። ዛሬም በአባቶቻችን ላይ አድሮ በካህናቱ ላይ በመነኮሳቱ ላይ አድሮ እግዚአብሔር ማዳኑን እየገለጠ ነው ያለው። ግን ማን ይው ነው? ማን ይመልከት ነው? ማን ይገንዘብ? ማን ይመለስ ነው? ልቡናችን ደንድኗል። ኢሳይያስ እንደተናገረ ይህ ሕዝብ ልቡ ምን ሆኗል አለ? ደንድኗል። ሐሳቡም ከኔ ምን ብሏል? ርቋል ይላል። አሁን ክርስቲያኖች ታድነው በግፍ ሲንገረደዱ፣ ክርስቲያኖች ተፈልገው ደማቸው ሲፈስ የልብ ድንዛዜ የአእምሮ ድንቁርና የሚባለው ይሄ ነው። ስለዚህ እግዚአብሔር አድኖናል። የእግዚአብሔር ማዳን ዛሬም ከኔና ከእናንተ ጋር ነው። ግን ምን ያስፈልጋል ሲባል ወደ እግዚአብሔር መጮህ ያስፈልጋል። ወደ ማን? አቤት፣ ወደ ማን? ወደ እግዚአብሔር መጣራት ያስፈልጋል። አሁንም ነቢየ እግዚአብሔር ንጉሥ ዳዊት በዚህ በመዝሙር 34 ከቁጥር 6 ላይ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ወእምኩሉ ምንዳቤሁ አድኃኖ። ይህ ችግረኛ ተጣራ ይላል። ማናሏችሁ? ችግረኛው ተጣራ፣ ተሰዳጁ ተጣራ፣ ወደ እግዚአብሔር ጮኸ፣ ልመናውን ወደ እግዚአብሔር አቀረበ። የችግረኛውንም ጩኸት ማን ሰማው? እግዚአብሔር ሰማው ይላል። ዳዊት ወደ ኋላ ሄዶ የተሰደደውን የተቸገረውን ሞት የተፈረደበትን አዳምን ሲያይ ነው። ሞት የተፈረደበትን ቅድም የሁላችንም መምህር ገልጠውታል፣ አስተምረውታል። ሊቁ ችግረኛ ሆነ። በምን ምክንያት? ከእግዚአብሔር ትእዛዝ በመውጣቱ፣ ሕጉን በመዘንጋቱ፣ ትእዛዙን በማፍረሱ ምን ሆነ? ችግረኛ ሆነ። ከዚያ በፊት ችግረኛ አልነበረም። ዕለት ከዕለት መላእክት ያነጋግሩታል፣ እንስሳት ይታዘዙለታል። በጸጋ እግዚአብሔር ከብሮ ይኖራል። እግዚአብሔርን ያክል አባት፣ ገነትን የምታክል ቦታ ከመላእክቱ ጋር እየተነጋገረ በትእዛዝ እግዚአብሔር ጸንቶ የኖረ ትእዛዙን ሕጉን ሲዘነጋ ከእግዚአብሔር ሐሳብ ሲወጣ ምን ሆነ? ድሃ ሆነ። ምን ሆነ? ምን ሆነ? ድሃ ሆነ። በሥጋ ፈቃድ እየተጓዝን ሥጋችንን ለማርካት ብለን ከትእዛዝ እግዚአብሔር የወጣን ድህነት ውስጥ ነው ያለነው። ባጭሩ መከራ ውስጥ ነው ያለነው። ይሆን እናተርፍ መስሎን ፍርድ ያዛባን እንኖራለን። ድሃ የበደልን እንኖራለን። የኛ ያልሆነውን የምንቀማ እንኖራለን። ለጊዜው ለሥጋችን እርካታ ሊመስለን ይችላል። ግን ምኖች ነን? ድሃዎች ሆነናል። ችግረኞች ሆነናል። ድህነት የሚባለው የሚላስ የሚበላ የሚጠጣ ማጣት አይደለም። ማን ማጣት ነው? እግዚአብሔር። ማን? እግዚአብሔር። ስለዚህ ዛሬ እንደ ድሃው ወደ ማን መጮህ? ወደ እግዚአብሔር መጮህ። ነቢያት እንደተጣሩ ተኑ እዴከ እምአርያም፣ ከላይ ከአርያም ኃይልህን ክንድህን
ብለው እንደጸለዩ ዛሬም በእያንዳንዳችን ሕይወት በሀገራችንም በዓለምም ያለው ፈተና መከራ እንዲቀልልን ካስፈለገ የእግዚአብሔር ማዳን ዛሬም እንደ ጠል እንዲያረሰርሰን ካስፈለገ ወደ እግዚአብሔር ምን ማለት መጮህ መጸለይ ያስፈልጋል። ሰማው የድሃውን ጩኸት። ጊዜው ሲደርስ ዘመኑ ሲፈጸም ወልደ ዋህድ አዳኝ ቤዛ ሕይወት የሆነውን የሁላችንን ጌታ የሁላችንን አባት የሰላም አለቃ አንድያ ልጁን መድኃኔ ዓለምን ላከ። ተመስገኑት። ክብር ምስጋና ይግባው። እኛን ሊያድነን መጣ። ከውድቀታችን ሊያነሳን መጣ። ወደዚህ ምድር ሲመጣ ግን የእኛን ቀንበር እሱ ተሸከመን ያለው ወንጌላዊ ቅዱስ ማቴዎስ። የእኛን ሥቃይ እሱ ተሰቃየ። በአንደበቱ ሐሰት፣ በሰውነቱ ክፋት፣ በአምላክነቱ ጥፋት የሌለበት ጌታ የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ ማዳኑን ለእኛ ያሳይ ዘንድ ይገልጽልን ዘንድ በማእከለ ምድር በቀራንዮ አደባባይ ራቁቱን ቆመ። ራቁቱን አይሁድ በትዕቢትና በንቀት እያሽሟጠጡበት ምራቃቸውን ሀክ እያሉ እንትፍ እያሉበት እሱ በምራቁ እውርን ያበራ ጌታ ሲሆን በዮሐንስ ወንጌል ምዕራፍ 9 ላይ እንደተመዘገበው ወበምራቁ አህየው እውረ ወገብረ ጽውረ በምራቁ እንዲህ ያደረገ ጌታ ሲሆን መድኃኒት ሲሆን አይሁድ ምራቃቸውን ሀክ እያሉ መስቀሉን አሸክመው እየገረፉ እያዳፉ እያጋፉ ያለ ፍርድ ሥጋው አልቆ አጥንቱ እስከሚቆጠር ድረስ እኛ ሲል መከራ ተቀበለ። በዚህ መከራ ውስጥ መድኃኔ ዓለም ምኑን አሳየ? ማዳኑን አሳየ። ሕይወት መሆኑን አሳየ። ብርሃን መሆኑን አሳየ። ፍቅር መሆኑን አሳየ። ምን አይነት ትሕትና ነው! ምን አይነት ትዕግስት ነው! ክርስቲያኖች ይህን የሚያስብ ልቡና፣ ይህን የሚያይ አይምሮ አይን በእውነት በፍቅር ይኖራል። በምን ይኖራል? በፍቅር ይኖራል። ለወንድሙ ያስባል፣ ለእህቱ ይጸጸታል። እኔ ልቅደም አይልም። ትሕትናን ገንዘብ ያደርጋል። ትዕግስትን ያዘወትራል። የታለ ትሕትና? የታለ ትዕግስት? አንተ ቅደም፣ አንቺ ቅደም መባባል የታለ? ሁሉም ለየራሱ፣ ሁሉም ለየፍላጎቱ ነጓሽ ሆኗል። በዚህ መካከል መከራው ቀጥሏል። ፈተናው ቀጥሏል። ሞቱ በዝቷል። የምናየው ሁኔታ ነው። ስለዚህ እግዚአብሔር የነ ኤልያስን ጸሎት፣ የአዳምን ጩኸት ልመና እንደሰማ፣ የነቢያቱን ልመና እንደሰማ፣ የአባቶቻችንን ጸሎት እንደሚሰማ የእኛንም ጸሎት እንዲሰማን ሁላችንንም ከመጣብን መቅሰፍትና መከራ እንዲያድነን ወደ እሱ እንመለስ። ራሳችንን ለንስሐ እናዘጋጅ። እንዲህ መሰበሰባችን ያምራል። እንዲህ መማራችን በጣም ያስደስታል። ግን ስንቶቻችን ከልቡናችን ሆነን ወደ እግዚአብሔር ተመልሰናል? አሁን መድኃኔ ዓለም
በፊታችን ቢቆም የእሱን ፊት የምናይበትን ሥራ ለመስራት ስንቶቻችን ወስነናል? አሁን ከእኛ ጋር መድኃኔዓለም አለ። በኃጢአታችን ምክንያት ምናልባት ሊሆን ይችላል እንጂ በግልጽ ጌታ ሲመጣ መላእክቱን አስከትሎ ሲመጣ ለጻድቃን ሊፈርድላቸው ለኃጥአን ሊፈርድባቸው ሲመጣ በእውነት የዳንን ሕዝቦች ሆነን የእሱን ፊት የምናይበት ሥራ ይኖረን ይመናል። ከቅዱሳኑ ጋር ከጻድቃኑ ጋር አብረን መቆም የምንችልበት ሥራ ይኖረን። ትልቁ ነጥብ ትልቁ ጥያቄ ይሄ ነው። ወንጌል መዘጋጀቱም ጉባኤ መሰራቱም ለዚህ ነው። ዓላማው ሁላችን ጸድቀን በጌታ ፊት በአምላካችን ፊት ከአእላፍ መላእክት ጋር ለምስጋና ለመቆም ዮሐንስ በራእዩ ተመልክቶታል። ምዕራፍ 14 ላይ ቁጥራቸው የብዙ ነው፣ ነጫጭ ለብሰዋል ይላል ዮሐንስ። ምን አይነት አሏቸው? ነጫጭ ለብሰዋል፣ ስፍር ቁጥር የሌላቸው በበጉ ዙሪያ ሁነው ከቅዱሳኑ ጋር ምን ይላሉ? ያመሰግናሉ ይላል። እናንተ ገና ለምስጋና እንነሳለን እኮ ክርስቲያኖች፣ ገና ለዝማሬ፣ ገና በጌታ በኢየሱስ ክርስቶስ ፊት ለምስጋና እንቆማለን እኮ። የተዘጋጀ ምስጋና ስፍራ አለ፣ የበረከት ቦታ አለ። ለማን የተዘጋጀ? ካወቅንበት ለእኔና ለእናንተ የተዘጋጀ ከተረዳነው በዚያች የተከበረች የተቀደሰች የእግዚአብሔር ቅዱሳን የመረጣቸው የሚኖሩባት ኢየሩሳሌም ሰማያዊት መንግሥተ ሰማያት ለእኛ ተዘጋጅታለች። ከኛ ምን ይጠበቃል ከተባለ ዛሬ ወደ እሱ መቅረብ፣ ወደ እሱ መመለስ፣ ንስሐ መግባት፣ የተጣላን ሰዎች መታረቅ፣ የበደልነውን መካስ፣ የወሰድነውን መመለስ፣ በምክረ ካህን በቤተ ክርስቲያን ሥርዓት የአባቶቻችንን አስተምሮ መስማት። ያ ከሆነ ነጫጭ ከለበሱት ጋር ድነን ተፈውሰን በጌታ ፊት ለምስጋና እንቆማለን። ለምስጋና እንዲያቆመን የሱ ፈቃድ ይሆንልን። ከክፋት በጎነትን ከኃጢአት ጽድቅን ይህንን ሥራ እንድንሠራ እግዚአብሔር ለሁላችንም ማስተዋሉን ያድለን። ያስተማረን የመከረን የገሰጸን የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። እግዚአብሔር አድኅኖቱ በቅድመ አሕዛብ ከሰተ ኪዳኖ። ይህ ርዕስ የተነሱበት ርዕስ ነቢየ እግዚአብሔር ቅዱስ ዳዊት የጻፈው የኤልያስ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ ደጋጎቹ ነቢያት በአሕዛብ ፊት እንዳያፍሩ ስሙን ጠርተው የተሰደዱለት አምላክ ነውና ቃሉን የማያጥፍ ዓለም ከተፈጠረ ጀምሮ ዘመን ከተቆጠረ ጀምሮ እነሆ የእግዚአብሔር የማዳኑ ሥራ ያልተቋረጠና መግቦቱ በስነ ፍጥረት ላይ በሰዎች ላይ ለዘላለም ጸንቶ የሚኖር አምላክ መሆኑን ኤልያስ የእግዚአብሔር ነቢይ ተሰዶ ዓለም ሁሉ በካደበት ሰዓት በእግዚአብሔር ፊት የቆመ ታላቅ የእግዚአብሔር ሰው ነውና የኤልያስ አምላክ ደርሶ የኤልያስን ጸሎት ሰምቶ ተቀብሎ ኤልዛቤልና
አክዓብ ያፈሩበት ጊዜ መሆኑን አሳይተውናል። አምላካችን እግዚአብሔር የተማርነውን በልቡናችን ያሳድርብን። ለመምህራችን ቃለ ሕይወት ያሰማልን። እግዚአብሔርን አመስግኑ። እንደዚህ ያሉትን መምህራንን በሀገራችን በቤተ ክርስቲያናችን ያብዛልን። ረጅም ዘመን ከጤና ጋር ይስጥልን። አምላካችን ከሁላችን ጋር ይሁን። ከወንድሞቻችን ጋር አብረን እግዚአብሔር እናመሰግናለን። ከጨለማው ገዢ ከጽልመቱ ንጉሥ ከኃጢአት እርግማን ያዳነን ክርስቶስ በመገረፉ ቁስ ፈውስን ለቸረን ታላቅ ምሕረቱ ሞቱን ላደለን ለመድኃኔዓለም ውዳሴ አለን በእልልታ በሽብሸባ እንዘምራለን በእልልታ በሽብሸባ እንዘምራለን። እስር ቤቱ ይፍረስ ትናወጽ ምድሪቱ የኃጢአት ማሰሪያ ይርጋ ሰንሰለቱ የኃጢአት እስረኞች ይውጡ በነፃነት የአምላክን ሥራ ዓይናቸው ይመልከት። ለመድኃኔዓለም ውዳሴ አለን በእልልታ በሽብሸባ እንዘምራለን በእልልታ በሽብሸባ እንዘምራለን። እንዘምር ለጌታ በሮ እንዲከፈት በመዝሙር ይናወጥ በወህኒው መሠረት ዲያብሎስ ይደንግጥ መጋረጃው ይውደቅ በአምላካችን ኃይል በግርማው ይጨነቅ። ለመድኃኔዓለም ውዳሴ አለን በእልልታ በሽብሸባ እንዘምራለን በእልልታ በሽብሸባ እንመሰክራለን አምላክ ያንተን ክብር ጸንቷል በልባችን በመስቀሉ ፍቅር ፊቱን እንወድቃለን በምስጋና ድምቀት የከንፈርን ፍሬ ተቀበለን እያልን ለመድኃኔዓለም ውዳሴ አለን በእልልታ በሽብሸባ እንዘምራለን በእልልታ በሽብሸባ እንዘምራለን። በቅዱስ አጠራር አምላክ የጠራችን እርሱ ዝቅ ብሎ ከፍ ያደረጋችን ፍቅር ሳይገባን በቤቱ ላቆመን ታደገን ጌታ ዘመን ተነስተን ለመድኃኔዓለም ውዳሴ አለን በእልልታ በሽብሸባ እንዘምራለን በእልልታ በሽብሸባ እጃችን በጭብጨባ አንደበታችን በእልልታ ሁለመናችን እግዚአብሔርን እንዲያመሰግን የተፈጠርንበት ዓላማ በመሆኑ ሁልጊዜ እንድናመሰግነው ቅዱስ ፈቃዱ ይሁንልን። ለወንድሞቻችን ቃለ ሕይወት ያሰማልን።
ቃለ ሕይወት ያሰማልን፣ በነፍስ በሥጋ ይጠብቅልን።